ሚዛን ቴፒ ዩኒቨርሲቲ ትውልድ በመምህር ይቀረጻል ሀገር በትምህርት ይበለጽጋል በሚል መሪ ቃል መምህራኑ የውይይት መድረክ አካሂደዋል። በውይይቱ ላይ የተሳተፉ የዩኒቨርሲቲው ምሁራን መሰል ሀገራዊና ወቅታዊ የውይይት መድረኮች መዘጋጀታቸው ምሁራኑ ያሉባቸውን ጥያቄዎች እንደ ሀገር የሚታዩ ችግሮችን መፍትሄ ለማበጀት የሚያስችላቸው መሆኑንም አንስተዋል። መንግስትና መምህራን በጋራ ተቀራርበው እንደዚህ አይነት ሰፋ ያለ ሰብሰብ ብሎ ውይይት ሳይደረግ ቆይቷል። እንግዲህ ከዚህ ጋር ከመንግስት ከለውጡ መንግስት ዛሬ 7 አመታት ጉዞ በጣም ብዙ ችግሮችን መንግስት ያጋጠመበት ከዚህ ችግር ወይንም ከዚህ ፈተና ብዙ ድሎችን የተሻገረበት አመታት ነበረ። ውይይቱ ያው ዛሬ በአገሪቱ ደረጃ የተካሄደ ውይይት በመሆኑ በተለይ መምህርነት ሙያ ትልቅ ሙያ መሆኑን ያ ሙያ ደግሞ አሁን ሀገር የምትፈልገውን ትውልድ ሊያፈራ የሚችል ሙያ በዛም አገሪቱ ደግሞ የምትፈልጋቸውን አጠቃላይ ማንኛውም የብልጽግና ዘርፎች በትምህርት ብቻ ሊሳካ እንደሚችል ያሳየ ውይይት ነውና ውይይቱ በጣም ለኛም ብዙ መንገድ ያሳየን በተለይ መንግስት ያሰበ ያላቸውን አቅጣጫዎች መንገዶች ያየንበት ከዛም ባሻገር መንግስት ለወደፊት የሚወጥናቸውን እቅዶች በሙሉ ያየንበት ስለሆነ ውይይቱ መልካም ነው ብዬ ወስዳለሁ። በውይይት መድረኩ ላይ የተገኙት የክልሉ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊና ዋናው የመንግስት ተጠሪው አቶ ፍቅሬ አማን እንደተናገሩት ሀገራዊ ለውጡ የደረሰበትን ደረጃና ቀጣይ አቅጣጫዎች እንዲያውቅ በሚያጋጥሙ ተግዳሮቶች ላይ ምሁራን ያሉባቸውን ኃላፊነት እንዲወጡ የውይይት መድረኩ መዘጋጀቱን ገልጸዋል። እና ከምሁራን ጋር ያደረግነው ውይይት ዛሬ በሚዛን ቴፒ ዩኒቨርሲቲ የሚዛን ካምፓስ ላይ ነው ውይይት ያደረግነው። መምህራኖች ብዙ ሀሳብ ነው እያነሱ ያሉት። ሀሳቡን በብዙ ዘርፍ ከፍሎ ማየት የሚቻልበት አግባብ አለ። አንዱና ዋንኛው ጉዳይ በተለይም ከአገራዊ ለውጡ በኋላ ባለው አጠቃላይ ነባራዊ ሁኔታ አንፃር የሚያነሷቸው ጉዳዮች አሉ። መጠናከር ያለባቸው ጉዳዮች፣ ትኩረት ሊሰጣቸው የሚገቡ ጉዳዮች ብለው የሚያነሷቸው በርካታ ጉዳዮች አሉ። ከዛም በዘለለ ከራሳቸው ጥቅምና መብት ጋር ያያይዘው የሚያነሷቸው ጉዳዮች አሉ። ውይይቱ ፍጹም ዲሞክራሲያዊ የሆነ ውይይት ነው። ሀሳባቸውን በነጻነት ነው የሚያራምዱትና በዚህ ሂደት ቀጣይ ለመንግስት ትልቅ ግባት ያገኘንበት ነው ብለን ነው የምናስበው። ውይይቱም በመላው ሀገሪቱ እንደሚደረግ የተናገሩት አቶ ፍቅሬ የከፍተኛ ትምህርት ተቋማት መምህራን እንደ ሀገር ያጋጠሙ ያሉ ችግሮችን ለመፍታት የሚያስችል ቁልፍ ሀሳቦችን አንስተው እንደሚመክሩም ይጠበቃል ብለዋል። እስካሁን ድረስ እንዳየነው መግባባት የሚፈጠርባቸው ሀሳቦች ናቸው እየተነሱ ያሉት። የተለየ ወጣ ያለ ፍላጎት ያሉ አይደለም የሚነሳውና ይሄን በተገቢ ሁኔታ በጥሞና አዳምጦ እንደ መንግስት ችግሩን በሚፈልገው አግባብ መፍታት የሚያስችልበትን ሂደት ወደ ስምምነት ላይ ይመጣን ያለንበት ሂደት ነው ያለውና ይሄ ትልቅ ግባት ነው ብሎ መውሰድ የሚቻልባቸው ሂደቶች አሉ። እንግዲህ ዋናውና መሰረታዊ ጉዳይ በእርግጥ መምህራን ከሚያነሷቸው ጉዳዮች አንዱ እኛ በሚዲያ በሚነዙ ሀገርን ለማሸበር ሀገርን ወደ ብጥብጥ ውስጥ ለማስገባት በሚነዙ አጀንዳዎች የምንሰለብ አይደለንም። ነገሮችን አመዛዝነን የምናይነን የኛ ጥያቄያችን ከመብት አንፃር የምናነሳው ጥያቄ መንግስት አይቶ ጄኒውሊ ተመልክቶ እንዲመልስልን የምንፈልግ እንጂ የግል ፍላጎታቸውን ለማሳካት በሚንቀሳቀሱ ጸረ ሰላም ኃይሎች ጋራ የጋራ ጥምረት ሊያስፈጥረን የሚችል ምንም ነገር የለም። በዚህ ደረጃ መታሰብ የለበትም የሚል ነገር ነው የተነሳው። የዩኒቨርሲቲው ፕሬዝዳንት ዶክተር ዋቆ ገዳ እንደገለጹት በዩኒቨርሲቲው የተካሄደው ውይይት መምህራን በንቃት በመሳተፍ ለሀገር ግንባታ የሚውሉ ሀሳቦችን ማበርከት መቻላቸውንም ተናግረዋል። እንግዲህ ትምህርት ለአንድ ሀገር ቤዝ ነው፣ መሰረት ነው። ስለዚህ ከኛ ቤዝ እንደመሆናችን መጠን ምን ያስፈልጋል፣ ያሉት ተግዳሮቶችስ ምንድን ናቸው፣ እንዴት መፈታት አለባቸው የሚሉ ጉዳዮች ላይ ተወያይተናል። ውይይቱ ውጤታማ ከመሆኑም በላይ ሁሉም ስታፍ በንቃት ተሳተፈበት፣ እንዲሁም አንዳች ሀሳብ ሳይቆጥብ የሰጠበትና አሁንም ጭምር እየተወያየ ያለበት ኢንተርናላይዝ አድርገው ወስዶ ያጋባኛል በሚል ስሜት ሀሳብ እየሰጠበት ያለ ሁኔታ ነው ያለው። ውይይቱ የዩኒቨርሲቲው ማህበረሰብ በሀገረ መንግስት ግንባታ ሂደት ላይ ያላቸው ሚና ከማሳየት ባለፈ በልማትና በመልካም አስተዳደር በኩል የሚታዩ ችግሮችን ምሁራኑ በስፋት ጥያቄዎችን በማንሳት ውይይት አድርገዋል። የውይይት ተሳታፊዎችም በዩኒቨርሲቲው የተሰሩ ያሉ የልማት ስራዎችን ተዘዋውረው ምልከታም አድርገዋል። በውይይቱ ላይ የክልሉ መንግስት ዋና ተጠሪው አቶ ፍቅሬ አማንን ጨምሮ የዩኒቨርሲቲው አመራሮችና መምህራን ተሳታፊዎች ሆነዋል።